ቤት ስሟል አንደኛ ቀሰቀሹ ሲጀምር ሁሉ ነገሮች ምንድነው እንትን የምትዩ በቃ ዝም በይ እኔ እንድትሆነ ጥፋተኛ ነኝ እኔ ደስተኛ ሆኜ አይደለም እዚህ ጋር ያሳለፍኩኝ ያለው ግን ከዛ ካለውበት ነገር የኛው ይሻላል አሁንም እንድታለቅሽ አይደለም እንድትረጋጊ ነው ሲጀምር ነው እዚህ የመጣሁት እንድታለቅሽ አይደለም አሁንም ሁሉ ነገሮች ምንድነው እንትን የምትዩ በቃ ዝም በይ እኔ እንድታለቅሽ አይደለም ምን ሆነሽ ነው ነገሮችን ለምንድነው በእንደዚህ አይነት መንገድ የሆነ በቃ እንትን የምትዩ ስለምትቸኩይ እኮ ነው አንቺ ለነገሮች ቆጮ በሚጥሚጣ ያረክሽ እየበላሽ ራስሽን እየጎዳሽ የናንተ ውጤት ነው ይሄ የናንተ ምን ማለት ነው በቃ እንዲህ ከምትሆኚ ደግሞ ውጪ ተከራይተሽ ከውጪ ምግብ አታስመጪ ምንድነው ማናችሁንም አትፈልግም ሂድልኝ ፀሐይ ላይ ነው የሚቆምኩት ልጄ ተኝቷል እኮ ሄድልሻለሁ እሺ ላይ ሂጂ በቃ አንቺ ሄድልሻለሁ አብራችሁኝ ነው እኔ አሁንም ሰው ቤት መጥቼ መጨቃጨቅ አልፈልግም በህግ አምላክ ብያለሁ ዞር በል አሁን እሺ ግቢ በስነ ስርዓት ለውራሽ እኔ አክብሬሽ ነው እዚህ ድረስ የመጣሁት ውጣልኝ ምንም የመገባው ነገር የለም እኮ ላውራሽና ሄዳለሁ ችግር የለውም አውርቼሽ ሄዳለሁ በይ ምን ሆነሽ ነው በዚህ ልክ ቶሎ በቃ የሆነ የሚከፋሽ ምንድነው ቶሎ ብለሽ በቃ እንባሽ የሚመጣው ምንድነው የሚከፋሽ ለምን አትረጋጊም ሲጀምር ልጄ የምለው እኮ ቅድሚያ አንቺ ሰላም ስትሆኚ ስትረጋጊ ነው እኔ ከልጄም ከማንንም በላይ ላንቺ ቅድሚያ ስለምሰጥ ነው አሁንም በእንደዚህ አይነት ሁኔታ ውስጥ መጥቼ ያለሽበት ሁኔታ አሳስቦኝ ተመለሽ ልልሽ ቤትሽ ግቢ ልልሽ የመጣሁት እሺ አሁን ምንድነው ፍላጎት ሰላም ቤተሰብ እንዴት ናችሁ ያው እኛ ጋር ሰላም ነው ማለት ትንሽ ይከብዳልና አሁንም እንደምታዩት ያለውት የሌለ በቃ የሆነ ሪሞት ኤሪያ ምናምን እንዲ ገጠር አካባቢ ነው ምናምን ያለውትና እና በዛ ላይ ደግሞ ያው ንፋሱ ምናምን ሰሞኑ አየሩን በጣም ከባድ ነውና ያው ባለቤቴ ባለፈው ቤት ስንሄድ እንግዲህ አታናት ነበር የለችም እሷን ፍለጋ ሄደን ነበር ኢቭን ከማዘርም ጋር ምናምን የተፈጠረው ነገር እንግዲህ እያያችሁ ነውና በጣም የሚደብር ነገር ነው ማለት እየተደረገ ያለውና ኢቭን ዛሬ ያየሁት ደግሞ ምንድነው ጭራሽ በቃ እማሁን ቦታ አላቅም የት እንደሆነች አላቅም ብቻ እማሁን ቦታ ሄዳ ለራሷም ያለችበትን ሁኔታ እንግዲህ እናንተ ማይታችኋልና በጣም ራሷን ጥላ ልጁም እንደዛ ተቦሳቅሎ ተጎርታ በጣም ሳይል በጣም ነው የምር ልብ ያዘነውና የሆነ በቃ ለውሳኔ የሚቸኩል አይነት ሰው ታውቃላችሁ እንደዚህ አይነት ጸባይ ነው ያላትና ለምን በዚህ ልክ ራሷን መጣለው ለምን አስፈለገ ኢቭን እንግዲህ ያያያችሁ ነበር እናንተምና ሰርታ መበለው እንኳን ኢቭን እንደዚህ አይነት ተቸግራ እንደዛ ኢቭን ራሷ እንግዲህ አራስ ነች ተነስታ ቆጮ ጋግራ በዛ ላይ ደግሞ በቃ በሚጥሚጣ ምናምን እየበላች ራሷን በዚህ ልክ መጉዳት ማለት ምን ማለት ነው ማለት ኢቭን በቃ እኛም መደበቅ እኛ ከደበርናት እኛ የሆነ ነገር ካስጠላናት እንኳን ለምን ማዘሯ ጋር ራሷ አትደበቅም ለምን እንደዚህ ውሳኔ መወሰን ፈለገችና ራሷንም ጎርታ ልጄንም እየጎዳች ነው እኔ ቤተሰብ በቃ ማለት ለራሷም ተሰቃይታ ልጄንም በማይሆን እርግጠኛ ነኝ እኔ ቢምቢ አለ የሆነ በቃ የማይሆን ነገር አለ ምቹ የሆነ ቦታ አይደለም በዛ ላይ ጭስ አለ በዛ ላይ ብርድ አለ ራሷን በዚህ ልክ ጥላ ለምን እንደሆነ አላቅም በዚህ ልክ የሆነ ራሷንም መጉዳት ልጁንም መጉዳት ለምን እንደፈለገች አላቅም እና በጣም ልቤን ያዘነው በጣም ልቤ ተነክቷልና ያው እንግዲህ በጥቆማ እሷ ያለችበት ደርሻለሁና እንደምታዩት ደግሞ ቦታው ራሱ በጣም ማለት ቻሌንጅ ያለው ቦታ ነው እኔ አሮን ነው ብቻ ለምን በዚህ ልክ እኔንም ለመፈተን እንደምትፈልግ አላቅም ማለት ትንሽ ነገር የሚሰማት አይነት ሰው ነች ለመደሰትም የሆነ ፈጣን የሆነች ሰው ለመናደድም ውሳኔም ለመወሰን በጣም የምትቸኩል አይነት ባህሪ ነው ያላትና እንግዲህ ያው እንደምንም ተሽኝ እንግዲህ አባብያትም ሶሪ ብያትም ወደ ቤቷ እንድትመለስ አረጋለሁ ምክንያቱም ያለችበት ሁኔታ በጣም የሚደብር ሁኔታ ነው ራሷም እየተጎዳች ነው ልጁም እየተጎዳ ነው ኢቭን በቃ አይታችኋል በፊት የነበራትና አሁን እንኳን እኔ ሰዓት ያላት እንትን አንድ አይደለምና ሰው እንዴት ነው ልጅ ወልዶ በስነ ስርዓት ተከብሮ መታረስ ባለበት ሰዓት ልጅ ተሸክሞ በየሰው ቤት በየእንትን ቤት እየተሽከረከረ ራሱን የሚጎዳው ምንድነው ማለት ለኔ ራሱ ጥያቄ ነው የሚሆነብኝና አላቅም ቤተሰብ ብቻ ምን እንደምል አላቅም የሆነ አባብዬ የሆነ በቃ ተለማምጬም ቢሆን ቤቷ እንድትመለስ ለማድረግ ሞክራለሁ ያው እንግዲህ ሁሉ ጊዜ ጠይቃቸዋለሁ ፈጣሪ ይርዳህ እንደማብራችሁኝ እንድትሆኑ ጠይቃቸዋለሁ ያው ማለት የኔን ውሳኔ ሲወሰን አሁንም ማለት እኔ በደንብ ስለማቃ ስለምረዳት ነው እንጂ
ማዘርን ያለችበትን ሁኔታ ነግሬያት እንኳን እሷ እንደውም ደስተኛ አልነበረችም ማለት በቃ ፍቃደኛ አይደለችም በቃ በጣም ተበሳይታለች በጣም ተናዳለች አትሂድ ወደዛ ብላኝ ነበር ግን ያው ደግሞ ትዳር ደግሞ ሶስተኛ ወገን የሚገባበት አይደለም በቃ የሆነ ችግር ምናምን ሲኖር ቢቻል እኛው ተነጋግረን የምንፈታው ጉዳይ ነውና ለሷም ሳላሳውቃት ነው በቃ ያለችበትን ሁኔታ በጣም ስለከበደኝ በጣም ስለተሰማኝ እንግዲህ ወደዚህ የመጣሁት አላቅም ብቻ ምን ማለት እንዳለብኝ አላቅምና እስኪ እጄ ደግሞ እሷን ልማጸናት just sorry ልላት በቃ እኔ ተሸንፌም ቢሆን እሷ ወደ ቤቷ እንድትመለስ የሷ ጤንነት ይበልጣል በቃ የልጃችን ጤንነት ይበልጣልና ያለችበትን ነገር እጄ እንግዲህ ተማጽኘም ቢሆን ወደ ቤቷ ለመልሳት እሞክራለሁ እንግዲህ ፈጣሪ ይርዳ በሉኝ አብራችሁኝ ሁኑ እንግዲህ እናንተም ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ቤተሰብ እንግዲህ የሆነ በቃ ያለችበት ነገር ራሱ ግራ ነው የሚያጋባው እንዴት ብላ እዚህ ውስጥ እንደምትኖር ራሱ ግራ ነው የሚያጋባው ምን ሆነ ነው ይመስለኛል በሩ ራሱ ይሄ ነው እኔ ቤተሰብ በዚህ ልክ ሰው እንዴት ነው ራሱን ጥሎ ምናምን አሁን ግን እዚህ ውስጥ ነው ራሱ ያለው ምን አስባ እዚህ ውስጥ እንዳለች እንግዲህ ለመግባት ራሱ ማለት ይከብዳል ብቻ ለጥራት እዚሁ ጋውኝ ኢክራም እዚህ ቤቶች ሰው የለም እንዴ ሰው ራሱ ያለ ይመስለኛል ቤቶች አለሽ እንዴት ነሽ ሰላም ነው እኔ እናንተ የትም ነው ማላርፋችሁ አሁን ለጭቅጭቅ አይደለም የመጣሁት እኔ ረጅም መንገድ በቃ ተጉዤ ነው የመጣሁት ምንድነው አሁን ፀሐይ ላይ አታቁሚኝ በቃ ገብቼ ላወራሽ ነው ምን ቀራውን እኔ ለጭቅጭቅ አይደለም የመጣሁት ሲጀምር ረጅም መንገድ ተጉዤ በእግር ነው የመጣሁት ላወራሽ ነው እኮ ላወራሽ ነው የመጣሁት አሁን ለምን እንድገባ ፈቅጅልኝ እኮ እኔ ሸሽቻችሁ አይደለም የመጣሁት እኮ አሁን እሱ ለማውራት ነው በቃ ወደ ገጠር ውስጥ ገባሁኝ አይደለ እንኳን ደስ አላችሁ በቃ አሁንም ከህይወት ይውጡልኝ ማን ነገረ በተረጋጋ መንፈስ ላወራሽ ነው እኔ ማን ነገረ እንድትይኝ ሳይሆን አሁን በተረጋጋ መንፈስ ላወራሽ ነው የመጣሁት ራሱን የፀሐይ ይወጣብኝ ነው እኮ ለዛ ነው እኔም ፀሐይ ላይ እንዳትሆኝ ምንድነው እንደዚህ የሚያደርገሽ ለምንድነው ማከፍቺው አንቺን ብያ እንደ መጣሁት እንዳትረካ አሁን እዚህ ሰፈር ውስጥ ማታስጭኝ ሂድልኝ በቃ ሂድልኝ አንቺ አንደኛ አንቺም ፀሐይ ላይ አትሁኚ አስጠፋልኝ በቃ ፀሐይ ላይ ለምንድነው የምትሆኚው ለምንድነው ውስጥ ገብቼ እንዳወራ ማፈቅጂ አሰብክልኝ እሺ እኔ አላሰብኩልሽም እሺ ግቢ ለማንኛው አሰብክልኝ በቃ ዝም ብለሽ ግቢ በሩን ታዩ በቃ የሰው በር አታስገንጢ ምንድነው በሩን ለቂውና ግቢ በቃ ወይ ፀሐይ ላይ ነው እኔ የሚቆምኩት እኮ ሄደልሻለሁ እሺ ላይ ሂጂ በቃ አንቺ ሄደልሻለሁ አብራችሁኝ ነው እኔ አሁንም ሰው ቤት መጥቼ መጨቃጨቅ አልፈልግም በህግ አምላክ ብያለሁ ዞር በል አሁን እሺ ግቢ በስነ ስርዓት ላውራሽ እኔ አክብሬሽ ነው እዚህ ድረስ የመጣሁት ውጣልኝ ምንም የመገባው ነገር የለም እኮ ላውራሽ እና ሄዳለሁ ችግር የለውም አውርቼሽ ሄዳለሁ እወጣለሁ ችግር የለውም ፀሐይ ላይ እየቆምኩ ነው ምንድነው የምታወራው እኔ ምንም እንድታወራኝ አልፈልግም እሺ አሁንም እኔ እንትን አታስቢ ምንም እንድታወራኝ አልፈልግም እያልኩ ምን የምትኖሪበት ራሱ ታወራኝ ነገር የለም በቃ ዘር በልልኝ እኔና እሺ አሁንም እንትን አትበይ በቃ አታስጩኝ በቃ እሺ አሁን ተረጋግተሽ ቁጭ በይና ላውራሽ በሰው ቤት አታስጩኝ ተረጋግተሽ ላውራሽ ነው የመጣሁት ሰላሜን አሳጥታችሁኝ እኔ ሰላሜን መስታችሁ ነው ለዛ በቃ አሸነፈ ገባ እንኳን ደስ አለ ልልህ ነው ምን ሆነሽ ነው አንቺ እንደዚህ አይነት ቤት ውስጥ እሺ ሆነሽ እዛው እናትሽ ጋር ተወኝም ለና ከቤት ለኔ ሰላም ሰጥቶኛል በቃ እኔ ምንድነው ሰላም የሚሰጥሽ እኮ እያየው እኮ ነው ቢያንስ የምትበይውን ነገር እንኳን እንትን አትይም እንዴ ቤትሽ እናትሽ ጋር ተወኝም እኛ ጋር እንኳን ከደበርንሽ
በቃ እኔ ሰለችውሽ እናቴ ሰለችሽ አይደል በቃ ከሰለ እና ራስሽን በዚህ ልክ እንዴት ነው የምትጎጂው እየመጣችሁ ረብሻችሁ የት ልሂድ እንዴ የት ልሂድ ገጠር ሰላም አለ ምን ማለት ነው የት ልሂድ ማለት ባልጠጣ ማለት ነው ልጄን ባይጠጣ ራስሽ እምበየውን እንትን እያልሽ ቆጮ በሚጥሚጣ እያረክሽ እየበላሽ ራስሽን እየጎዳሽ እናንተ ውጤት ነው ይሄ ምን ማለት ነው በቃ እንዲ ከምትሆኝ ደግሞ ውጪ ተከራይተሽ ከውጪ ምግብ አታስመጭ አንተ አንድ ጁስ እንኳን ገዝተህልኛል ዛሬ እንኳን ሚጥሚጣ በቆጮ በላሽ ሚጥሚጣ በቆጮ በመንጣሙ ያንን ሳንተ አድርጋል እኔ ላንቺ ምንም ማድረግ እንደምችል አንቺ እነን ታውቂያለሽ ምንም እኔ ምንድነው ጉራ ብቻ ቤትሽ ግቢ አልኩሽ በሷ አልተስማማሽም ከዛ ከማዘርጋ ተጣላሽ አሁንም ቢሆን እኔ ልጨቃጨቅ አይደለም የመጣሁት እኔ ቤትሽ ግቢ እሺ አሁን ለማንኛውም በሰል እኔ ልጨቃጨቅሻለሁ እሺ እኔ ጥፋተኛ ነኝ ችግር የለውም እኮ እኔ ጥፋተኛ ነኝ እኔ ደስተኛ ነኝ አይደለም እዚህ ጋር ያሳለፍኩኝ ያለሁት ግን ከዛ ካለውበት ነገር ይሄኛው ይሻላል አሁንም እንድታለቅሽ አይደለም እንድትረጋጊ እዚህ የመጣሁት እንድታለቅሽ አይደለም አሁንም ለነገሮች ምንድነው እንትን የምትዩ በቃ ዝም በይ እኔ እንድታለቅሽ አይደለም ምን ሆነሽ ነው ነገሮችን ለምንድነው በእንደዚህ አይነት መንገድ የሆነ በቃ እንትን የምትዩ ስለምትቸኩይ እኮ ነው አንቺ ለነገሮች ስለምትቸኩል አይደለም እኛው ተነጋግረን መፍታት የምንችለውን ነገር ቤተሰቦቻችንን ታስገቢያለሽ መሃል ላይ አውር በቃ ምን በራስ በራሳቸው አይደል እንዴ ያን ነገር ደግሞ ሰላም ያስፈልገናል እኛ ብቻችንን እንሁን ስለሽም አሰሚኝም እናቴ ትያለሽ ምን በቃ ቤት ወሰት ኖር እንደዛ ታወራለች እናቴ እንደዛ አትበይ እናቴ ማስታረስሽ እኮ ተስማምታ ያረሰችሽ በነበረበት ሰዓት ነው እናንተ ነገር የጀመራችሁት የትኛው እናት የኔ እናት ማታኩሉ ሰድሽ አላለችሽም ነበር በመታየው ነገር ተበሳይታ ነው እንደውም ካልመጣሽ ያለችው አይደለም ሉሳድሽ ብላለች ሉሳድሽ ያለችሽ አንተ ነህ ፈቅደህ እናቴ ቤት ያመጣኸኝ እሺ አሁን ለማንኛውም እኔ እሺ በቃ ስለቤተሰቦቻችን አሁንም እኔ ስለቤተሰቦቻችን እንድንጨቃጨቅ አይደለም እኔ ምመርጠው ሰው ግራ ገባኝ እናቴን ካልኩኝ እናቴ እኔ ባዳ ነኝ ትላለች እናትህን ካልኩኝ ደግሞ እናቴ በጣም ትቀየመኛለች አላቀሽም አለችኝ ልጄም አይደልሽም ከእንግዲህ አለችኝ እኔ መሃል ላይ ተጨነኩኝ እሺ አሁን ለማንኛውም እሺ አሁን እኔ ስላለፈ ነገር ለማውራት አይደለም ያለሽበት ሁኔታ ይሄው እንደማየው ጥሩ ሁኔታ ላይ አይደለሽም ወደ ቤትሽ ተመለሺ ወደ ቤትሽ ግቢ በቃ ችግር የለውም እናትሽ ጋር ነው አልሞን የምትፈልጊው አሁን አንተ መጣክ አወራኝ አይደለ ልጅህን እንኳን እኮ መጣ አልሳምክም እንዴ ነው በእንደዚህ አይነት ሁኔታ ውስጥ ሆኜ ልጄ ጋር የምሄደው እንዴ ነው በእንደዚህ አይነት ከመንገድ መጥቼ እንደዚህ ሁኔታ አንቺ ሳትረጋጊ ልጁ ጋር የምሄደው እንዴ ነው መንገድ ከኔ ጋር ያለበት ችግር ሊሆን ይችላል ግን ልጅ ነው አንቺ አልሽ እንጂ እኔ ከልጄም አንቺን ነው ማስቀደመው ይሄንን ማወቅ አለብሽ እኔ አንቺ ሳትረጋጊ ልጄ ጋር አልሄድም አሁን እንድታለቅሽ አይደለም እኔ መዋሸት ብፈልግ አንቺ ጋር እንድታለቅሽ አይደለም በቃ ዝም በይ ምን ሆነሽ ነው በዚህ ልክ ቶሎ በቃ የሆነ የሚከፋሽ ምንድነው ቶሎ ብለሽ በቃ እንባሽ የሚመጣው ምንድነው የሚከፋሽ ለምን አትረጋጊም ሲጀምር ልጄ የምለው እኮ ቅድሚያ አንቺ ሰላም ስትሆኚ ስትረጋጊ ነው እኔ ከልጄም ከማንንም በላይ ላንቺ ቅድሚያ ስለምሰጥ ነው አሁንም በእንደዚህ አይነት ሁኔታ ውስጥ መጥቼ ያለሽበት ሁኔታ አሳስቦኝ ተመለሽ ልልሽ ቤትሽ ግቢ ልልሽ የመጣሁት ቆሽ አሁን ምንድነው ፍላጎት በቃ እኔ ምንም ፍላጎት የለም አንቺም ልጄም ብትሆኑ በቃ ቤታችሁ ተመለሱ ራስሽ በቃ ችግር እኔ ጋር ነው አልመምጣት የደበራችሁ ይሁን በቃ እናትሽ ገውኝ ችግር የለው እኔ ጋር ነው አይደል የደበረሽ ጣጣ የለውም የኔ እናትም ጋር በቃ የኔ እናት ጋር መምጣት ነው አይደል የደበራችሁ በቃ እኛ ቤት እናቴ ታርሰኝ አለቀ በቃ ፍላጎትሽ ሆኗል በቃ ችግር የለውም እኔ እየደበረኝም እየከፋኝም ቢሆን ፍላጎትሽን አከብርልሻለሁ ለምንድነው የሚደብረው አንተ እናቴ ጋር መሆኔ እኔ እናትሽ ጋር መሆኑ አይደለም እኔ ቤትሽ ራሳችን ገብቶኝ ነው ደስተኛ ምክንያቱም የኔ እናትም እየተሰማት ነው እሺ እኔ አሁን ወገቤን እንደሚያመኝ ታውቃለህ አይደል እኮ የኔ እናትም እየተሰማት ነው እኔ ጋር ብትሆኚ እኮ ከወገብ ህመም ጋር ምን አገናኘው እኔ ቤት ብትሆኚ በቃ እናቴ ትንከባከበኛለሽ አንተ አትንከባከበኝም ሳይሆን ግን እንደ እናት ምጥን እንደምታውቀው እናት አትሆንም በቃ ይሁን ችግር የለውም አሁን የኔ እናትም ብትሆን እኔ ጋር እንደ እናት እንከባከባታለሁ ብላ ስንት ስትጨቃጨቅ ነበር በቃ እሺ እናንተ ደግሞ የዛኔ ይደብራታል በቃ እኮ እሱ በቃ አንቺልኝና እኔ እናቴ ጋር ልሆን እኔ በቃ እንደሚሆነው ነገር አደርጋለሁ ግን አሁን አንቺ ካለሽበት ህይወት ውስጥ ወጥተሽ ወደ ቤትሽ ተመለሽ እኔ ቀረውን ወደ እናትሽ ቤት ሂጂ ችግር የለውም እኔ ቀረውን ማዘርን በዛም ብዬ ላረጋጋት ሞክራለሁ ላወራት ሞክራለሁ ሲጀምር ማዘር አንቺን ጣልታሽ ወይም ልጁን ጣልታ የሆነ ክፋትን ፈልጋ አይደለም
በቃ ያላችሁት ነገር ደበራት እልህ ተያያዘች ያንቺም እናት እልህኛ ነች በቃ ምንም ልትረዱን አልቻላችሁም አንቺም እኔን ከመረዳት እኔን የሆነ ነገር ከማለት ከመውቀስ መጥቶ እኔ በሌለበት ቺታ አረገብኝ ምናምን ብለሽ የሆነ ነገሮችን ከመወሰን በፊት እኔን መረዳት ነው የሚቀድመው ይሄን ነገር ደግሞ ብቻችንንም ሆነን ከአንድም ብዙ ጊዜ አውርቼሻለሁ ተረጋጊ እንዲህ ስሜት ያቱኝ ለነገሮች ችኩል አቱኝ ግንፍል አትበይ ብዬሻለሁ አሁንም እኔ ለወቅስሽ ልጨቀጭቅሽ አይደለም እየመጣ ያለው ተናሺ ልጁን ያዢ እነሱንም እዚህ ቤት ውስጥም ያሉ ዘመዶችሽንም ቢሆን ተሰናበቻቸውና ወደ እናትሽ ግን ለዛውም ሰው በሌለበት ብቻሽን ነው ራስሽን እንዲየጎዳሽ ማረፊያቸው ቦታ ነው እንጂ የሚኖሩበት ምናምን አይደለም እኔ እኮ ምን አይነቱ ግራ የሚገባኝ ምን ስትዩ ራሱ መጣልሽ እንደዚህ አይነት ውሳኔ ምን ስትዩ የፈለገ ቢጨንቅሽ ሌላ ቦታ ብትሄጂ አይሻልም ሌላ ቦታ የሆነ ተከራይተሽ የሆነ ሰው እማቲን ምናምን ይዘሻት ራስሽን ብትንከባከብ አይሻልም የኛ ጭቅጭቅ እንኳን ከደበረሽ እኔ በዚህ ልክ የኡነት አልጠብቅሽም ነበር በጣም ነው ፊል ያረኩት እሺ አሁን እንዲህ በእንደዚህ አይነት ሁኔታ ትቼሻል ይዘን ወደ ቤት እንሄዳለን አይዞሽ እኔ ቤት አይደለም እናትሽ ጋር ትሄጃለሽ የምትይዡ ነቃ ካለ እንያዝና እንሂድ ደሞ እሺ ስላልሽኝ አመሰግናለሁ እንግዲህ ቤተሰብ ደስ ብሎኛል ማለት ምንም ያው እንግዲህ በጭቅጭቃም እሺ ብትለኝ ዋናው የሷ እሺ ማለት ነውና ትልቁ ነገር ደግሞ እሷም ወደ ቤት ሄዳ እንደ አራስ ባግባቡ እንድትታረስ ፈልጋለሁ ደግሞ ሁሉ ጊዜ አትጨቃጨቅ እሺ ምን አረግልኝ ምን እንትን ሆንክልኝ ምናምን አትበይ እኔ ምንም ላንቺ ማረግ እንትን አላነሰኝም እልህ ስላስያዘችኝ ነው እንጂ እኔ እሷንም የልጄንም ጉዳት አልፈልግም ለማንኛውም ብድግበይና ምንድነው የምትይጂው ወይስ እነማቲ መተው ዕቃ ሰብስቡ ይያዙ አንቺ ልጁን ብቻ ያጂ እንደዛ ይሻላል አይመችም ሲጀምር አሉ ቤት ቀስ ተኝቶ ሳመው እንዴ እሺ ለማንኛውም አንደኛም ቤት እንትን ቤት አጥብ ምናምን ቤት ስሟል አንደኛ ቀሰቀሽው ሲጀምር ምን ሆነሽ ነው ግን እዚህ ቤት ውስጥ ራስሽን በዚህ ልክ ጫማሽን አድርጊ ቀስ አይዞን እንዳትወርቂ ልትንሸራተት ብለሽ ነው ራሱ ምገቢው አሁን በዚህ ስትወጪ ስገቢ እንዴት ነው የሚያስወጣሽ የሚያስገባሽ ማብራት የለ ምን የለ ማታ ነው ጨለማ ነው እንዴት ነው ራሱ እንትን የምትይው ማን ነው እሺ መጥቶ የሚጠይቁሽ ሳሩን በቃ ዘግተሽ እንውጣ ለማንኛውም ሰላም እንደዚህ አይነቱ ሁኔታ ውስጥ ሆነሽ ለአራስ በማይመች ሁኔታ ውስጥ ሰላም አለው ስትይኝ ራሱ ንግራ ነው የምታገቢው A few minutes later ያው እንግዲህ ቤተሰብ ሰፈር አካባቢ ደርሰናል አንቺ ግን በጣም ነው የውጡ ተስተሻል ተቋቁረሻል ምናምን አልተመቸሽም በቃ አይዞን ማም ቤት ገብተሽ ረፍት ታረጊያለሽ ደግሞ ጁስ ያልሽውን ሙሉ ሽክ ጁስ ነው የምገዛልሽ ጭንቅ እንዳይልሽ ጁስ እያላችሁ ተጨቃጨቃችሁ ጁስ በግ አንተ ስላልገባህ ነው አራስ የራሱ የሆነ የምትንከባከብበት ነገር አለ እኔ መች ሳልንከባከብሽ ቀረው እኛ ሲጀምር መጀመሪያ ማዘር መታ እየተንከባከበች ነበር ውሃ ራሱ ማለት ነው ከሆነ ጊዜ በኋላ ነው የሚጠጣው ውሃ አይጠጣም ገባክ ማር ብርዝ ምናምን ተበርዞላት ማር በውሃ ተበጥብጦ ወተት ምናምን ነው ከዛ ደግሞ ሲበላ ገንፎ ቡልጣ የምጠኑ እንደገና እና ተዘጋጅቶ የለ እንዴ ክትፎ ቅቅል ገባክ አይብ እንቁላል ምናምን እነዚህ ገንቢ የሆኑ ነገሮች ነው ለምን ከአካልህ ምናምን እኮ ነው ገባክ እንግዲህ ሁለተኛ ሌላ ልጅ ስደግሚ እንግዲህ በክትፎ ነው እንግዲህ ምን ሌላ ልጅ አሁንም ጊዜው አለ ኧረ ነው ያውቄ ነው ለጫውታ ነው ኧረ በደንብ ነው የምንከባከብሽ ፈታ ነው ማረግሽ አሁን ቤት ገብተሽ እረፍት አድርጊ ለቀበልሽ ደርሰሻል ብዬ እኮ ነው እኔ ልብሴ ፀሐይ ላይም ስለነበርኩ ክፍት ነው መሰለኝ ቤቶች በዚህ ቤት ሁሉ መሰለኝ ማንም በር ይቆልፍ ሌላ ጊዜ ትቆልፋላችሁ
ቅርብ ከሆኑ ክፍት ምናምን አድርገዋል የሚሄዱት አይ ይመስለኛል ዝም ብሎ መለስ ታደርጉ ይሆናል ቀስ ወላሂ ወገቤ አይዞሽ ያ እንግዲህ በፓስወርድ ነው በሩ የሚከፈተው ገቢ በቃ ማንም የለም ቤትም ረፍት አድርጊ ይሄ ልጁንም እንትን እዚህ ጋር ላድርግልሽ ኪንኪኔም ጫማ ምናምን ለወልቀናል በቃ እሱ ጋር ሆኜ ቤተሰብ እንግዲህ እንደምታዩት እሷም ቤት ገብታለች የነበረችበትን ቦታ አይታችኋልና አሁን ወደ ቤቷ ተመልሳለች በጣም ደስ ብሎኛል እናንተም ከጎናችን ስላላችሁ አመሰግናለሁ እናመሰግናለን ቻው ቤተሰብ